ሰላም 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 ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ጤና፣ ቆይታ፣ መግባት መውጣት ሁሉ ሰላም ነው? ሁሉ መልካም ነው? ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም እየተባረከ ይሁን። አላችሁ ውዶቼ አላችሁ? እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አለው እኔ አለው እና ዛሬ ደግሞ ይዤ የመጣሁት አንድ ትናንት ያየሁት አንድ ቪዲዮ ነበረ። እነ አብርሃምና እነ ሩታ አብርሃምና ኖ ሩታና ኤፍሬም ሩታና ኤፍሬም አሁን ኤፍሬም ቆይ የገረመኝ ነገር ወንድሙ እዛ ጋር ጥፋት እየሰራ እሱ መጥቶ ወደ ሩታ ጋር መጥቶ ለምን ሩታን ለመቆጣት ለምን ይሞክራል? ቆይ እሱ ምን አይነት ጉድ ነው? በቃ እነሱ በቃ ቤተሰቦች ሁሉ መጥቶ በሩታ ላይ መጮህ ነው። ሌላ ነገር የለም ለነሱ። እንዴት ነው ይሄ ነገር? እሱ ሚስቷን እቤት አስቀምጦ ከሷ ጋር መሆኑን ትቶ እሷን ቤት ጥሎ ወደ ልጅቷ ጋር ሄዶ ከልጅቷ ጋር የፈለገው ነገር እየሆነ ሳለ እናንተ ደግሞ ሄዳችሁ እሱን አብርሃም እንደዚህ አትሁን፣ እንደዚህ ነገር አታድርግ ብላችሁ ለሱ መንገር አለባችሁ እንጂ ወደ ሩታ ጋር መታችሁ እሷ ምን ታርግ? ምን አይነት ጉድ ነው? እሷ ምን ታርግ? እነሱ ተነጋግሮ ተመካክሮ ጨርሶ ነው እሱ ቤቱን ለቅቄ እወጣለሁ፣ አንቺ ቤት ውስጥ ትኖሪያለሽ ከልጅ ጋር፣ እኔ እወጣለሁ፣ አንቺ ወደ ቤትሽ ተመለሽ ብሎ የለመና እሱ ነው። እሺ ብላ ተቀብላ መጣለች። ከዛ በኋላ እሷን ቤት ውስጥ ትቶ ወደ ልጅቷ ጋር ሄደ። አሁን እዚህ ጋር ጥፋተኛ ማን ነው? እስቲ ኤፍሬም አንተ ንገር። አንተ ብትሆን ምን ታደርጋለህ? አንተ ብትሆንስ ምን ታደርጋለህ? ምን አይነት ጉድ ነው? አሁን ለምሳሌ ያንተ ሚስት አንተን ቤት ውስጥ አስቀምጣ እሷ ወደ ሌላ ወንድ ጋር ሄዳ ከወንድ ጋር ወደ አሻሸመ ገዳሜ ምናምን ብላ ቤት ስትመጣ አንተ ትቀበላለህ? ይሄ ጥያቄ ለኤፍሬም ነው። አንተ ትቀበላለህ? እንደ ራስህ አስብ እስቲ። አሁን እቺ ሩታ ምን ታርግ? እሷም ሀሳቡን ለመቀየር እሷ ስትሞክር እሱ ወደ ልጅቷ ጋር ሄደ። ከልጅቷ ጋር ሜሴጅ ይጻጻፋሉ፣ ምን ሆናሉ፣ የማይሆን ነገር ይጻጻፋሉ። ከዛም ወደ ልጅቷ ጋር ሄደ። አሁን በዚህ አሁን ሩታ እንትን ስህተቱ ምንድን ነው ታዲያ? እሱ ወደ ልጅቷ ጋር ሄዶ ሲመጣ አይ እዚህ ጋር መታ እንደዚህ እንዲሆነ እዚህ ጋር ተኛ ብላ መኝታውን ለማሳየት ነው፣ እሷ እንድታሳያት ነው አንተ የምትፈልገው? አንተ ቢሆንን ታደርጋለህ? በጣም ያስጠላ ሙድ እኮ ነው ይሄ እናንተ ነገር። ምን ሆናችሁ ነው? ሄዳችሁ ወንድማችሁን ምከሩ፣ እሱን ምከሩ። አቤል ደውሎ አብርሃም እየመጣ ነው ብሎ ለሄርሜላ ነገረ። ሄርሜላ ደግሞ ምሳ ሰርታ ቤት ውስጥ ጉዝጓዝ አርጋ ጠበቀች። ወደ እሷ ጋር ቀጥታ ሄደ። ከዛም ከሚወጣ ቀደም ብሎ አሁን ሩታ እሱን ደውላ ቃሉን ለምን ታጥፋለህ? መተ እቃውን ወስደ ውጣ። እሷ ለማለት የፈለገችው ምክንያቱ ምንድን ነው? እሷን ቤት ውስጥ አስቀምጦ ከእሷ ጋር መቆየቱን ትቶ ወደ ልጅቷ ጋር ሄደ። ከዛን የማይሆን እንትን ቪዲዮ ሰሩ ላኩ። አሁን እዚህ ጋር ሩታ ምን ታረግ? እቺ ሄርሜላ ቆሻሻ ለቃቃሚ ናት። እንዴት እንዳስጠለችኝ! ቆሻሻ ለቃቃሚ፣ ከሩታ የተረፈውን ቆሻሻ ለቃቃሚ፣ ቆሻሻውን እየበለች ናት።
እግዚአብሔርን እንዴት እንዳስጠላች ለምስት ጥሩ ያልሆነ ሰውየውን ምንድነው ቅምጥ ነው ምንድነው የሚባለው? እሷ ቅምጥ ናት መሰለ እቺ ሄርሜላ። አሃ ምን አይነት ጉድ ነው እሱ። ልጅቷ ጋር የፈለገ ሲሆን ዝም ብላችሁ ሩታ ጋር መታችሁ ለምን እንደዚህ ታደርጊያለሽ? ከቤት ለምን ታባርሪያለሽ? ምናምን እዚህ ጋር አንድ ክፍል ስጪ እንዲ ምናምን። እኔ ቢሆንም አላርግም፣ እግዚአብሔርን አላርግም። አንተ ራሴ ብትሆን ያንተ ሚስት ከሌላ ወንድ ጋር ወደ ሌላ ወንድ ጋር ሄዳ መታ አንተ አሁን እዚህ ቤት ክፍል ውስጥ እዚህ ጋር ክፍል ባዶ ነው እዛ ጋር ተኝ ብለህ ትሰጣለህ? ኖ አታርግም፣ አንተ አታርግም። ስለዚህ እንደዚህ አስብ። ሩታ እንዴት አርጋ ቦታውን ሰጣ እሱን ታስተኛለች? እንዴት አርጋ ክፍሉን ትሰጣለች? እሱ ከሌላ ወደ ሌላ ሴት ጋር ሄዶ አድሮ አምሽቶ እንጆይ አድርጎ ሲመጣ እሷ ደግሞ ቤት ጠባቂ ሆና ምን አይነት ጉድ ነው የእውነት። ኤፍሬም በጣም በጣም ያሳዝናል። ያንተ ነገር ትክክል አይደለም በእውነት። እንደዚህ መሆን ያለባትም ጥሩም አይደለም። እንደዚህ መሆን ደግሞ ራስ ወዳድ ነው። አንተ አሁን ለሩታ ማሰብ ሳይሆን ለወንድሜ አሰበክ ነው። ወንድሜ ግን ለሩታ ጥሩ ነገር እያደረገ አይደለም። በሩታ ላይ ሌላ ሴት እያመጣ ነው። እሱ የሚኖረው ከሌላ ሴት ጋር ነው። ስለዚህ እዛ ሄዶ ይኖር። ከሩታ ጋር ምን ይሰራል እዚህ? ሩታን ለምን ታስጨንቃታለህ? ሩታ ደግሞ እዛ የፈለገውን ሰው አምጥታ መኖር ትችላለች። የፍቅር ላይፉን ማሳለፍ ትችላለች። የፈለገውን እሱ እዛ ጋር ምንም ይሁን አሁንም እሱ ከልጅቷ ጋር ነው አይደለ? ስለዚህ እዛ ሄዶ ከልጅቷ ጋር እንደምንም ይሁን። ደግሞ እሱ ወጥቶ ቀጥታ ወደ እሷ ጋር ሄርሜላ ጋር ሄደ። ሄርሜላ ደግሞ ምን ትላለች? እዚህ ጋር ሆነ እያለች ነው። የስ ዋት ኢዝ ፉድ ሴም የስተርዳይ ኦኬ። ከዛ አሁን በጣም ከባድ ነው። እኛ ስናስብ በጣም ከባድ ነው። እንዴት ነው እንዴት እንደዚህ ይሆናል? ይኸው ምግብ አስተካክላ እየጠበቀች እሱን አሁንም እያቀፈች ምን እያደረገች እንዲሁን እሱ ደግሞ አይ እኔ እዛ ጋር ሆቴል ሄጄ ሩም ይዤ ነው የሚቀመጠው፣ እኔ ልምጣ አንተ ጋር እንዲሁን እንዲህ ሊሆን ልጅቷ እያለች እሱን እያባበለች ናት። ከዛ ሁሉ ሩታ ደውላ ናና እቃውን ወስደ ሂድ እሷ ስትላት እሱ ደግሞ ወደ ሩታ ጋር ቀጥታ መጥቶ በእግሯ ስር ወድቆ አጥብቻለሁ፣ እንደዚህ ሁለተኛ ነገር አይደገምም፣ ወደ ልጅቷ ጋር ተመልሼ አልሄድም፣ ምንም ብታፈቅርም ምንም ባፈቅርም ወደ እሷ ጋር ተመልሼ አልሄድም፣ ከእሷ ጋር ሁለተኛ ቪዲዮም አልሰራም፣ ከልጄ ጋር ከአንቺ ጋር ነው እኔ ቪዲዮ የሚሰራው፣ ከዚህ በኋላ ከሌላ ሴት ጋር ማንም ሰው ጋር እኔ አልገናኝም ብሎ ለእሷ ቃል ገብቶ ተንበርክኮ ይቅርታን ጠይቆ ከእሷ ጋር ቤት ውስጥ ቢሆን እሷ ክፍሉን ትሰጣለች ይኖራል። እሱ ግን ቀጥታ ወደ ሄርሜላ ጋር ሄደ። ስለዚህ ለሩታ ስሜት የለም ማለት ነው። ስለዚህ ለምን ከእሷ ጋር ቤት ውስጥ ይኖራል? እሱን ማወቅ አለበት።